አለቀም ለፉላም ማጨበጨበው ነው ለፉላም ሲቲ 3 ነጥብ ወስዷል የተመልካችን ልብ ያሸነፈው ግን ፉላም ነው ሲቲ ጨዋታውን አሸነፈ የተመልካችን የደጋፊን ስሜት ያሸነፈው የደጋፊን ቀልብ የገዛው ግን ፉላም ነው ለፉላም እናጨብጭባለን በጣም ለፉላም ያጨበጭባል ማርኮ ሲልቫ ገደሉት ማርኮ ሲልቫ ፉላም እንደገና አነሱት ያለቻቸው መጀመሪያውኑ ስህተት ሰርቷል መቀየር የነበረባቸው ይዟቸው መግባት ያልነበረባቸው ተጫዋቾች አሉ ኬቪን ማረፍ አልነበረበትም በጣም ኪንግ ቺኩዌዜ ቺኩዌዜን የሲቲ ተጫዋቾች በሙሉ የሲቲ ተጫዋቾች አጨበጨቡለት ቺኩዌዜን ሂደው አድናቆታቸውን ገለጹለት ለቺኩዌዜ በጣም አስደማሚ ኳስ ነው ሲቲ ከአርሰናል ጋር ያለው ነጥብ ልዩነት ወደ 2 አጥቦታል በግራም ነፈሰ በቀኝ ሲቲ 3 ነጥቡን ወስዷል ጋርዲዮላ ግን ቡድናቸው ጥያቄ የሚነሳበት ነው ምን አይነት ድንቅ ጨዋታን የተመለከትነው በማክሰኞ ማለት ነው 5-4 ነው ያለቀው እስከ 48ኛው ደቂቃ 4-1 የነበረ ጌም ነው ከዛም 5-2 ምናምን የነበረ ጌም ካምባክ ሊሰራ ፉላም ማለት ነው እኔ ፉላምን እንደዚህ የደገፍኩት የአርሰናል ደጋፊዎች እንዴት ደግፋችሁት እንደነበር ማወቅ ፈልጋለሁ ማለት ነው እብድ ያለ ጨዋታ ማለት ነው ፎደን ኤርሊንግ ብሮት ሃላንድ የሚገርም እንቅስቃሴ ነበር ያሳዩት ሌሎቹም ቢሆኑ ቺኩዌዜ ምን አይነት የሚገራርም ሁለት ጎል ያስቆጠረው በጌታ በኢየሱስ ስም ለማንኛውም ግን ማንቸስተር ሲቲ ከአርሰናል በ2 ነጥብ ብቻ ርቆ ሁለተኛ ደረጃ ላይ ይገኛል ማለት ነው ይመቻች ወይኔ ተረፍሽ ዛሬ ተረፍሽ በፈጣሪ ስም ቃል የለኝም ጋይስ ምን አይነት ሰከንድ አፍ ነው የተመለከተው ፉላም መጀመሪያ ማለት ነው እኔ ምንድናችሁ እንደዚህ ከየትኛው ዲቪዚዮን ነው የመጡት ምን አይነት ክለብ ናት ከነዚህ ግሪምስ ይሻላል ብዬ ነበር እንዴ ጋርዲዮላ ደምብዛቱ ነው ከፍ ያደርጉለት በስማም የመጨረሻው ኳስ ወይኔ ጋርዲዮላ የተፋችሁ ዛሬ ጋርዲዮላ የምር አመታ አይደለም ጋርዲዮላ ጋይስ በጣም ብዙ ጥያቄዎች የሚነሱበትን ውሳኔ እየወሰነ እነ ራያን ቸርኪ እንዲሁም እነ ማርሙሽ ወሳኝ የሚገራርሙ እንቅስቃሴዎች ያደርጋሉ ቀጣዩ ጨዋታ ላይ ቤንች ናቸው ያበደ ነው ዛሬ አልፋችሁ ሾልካችኋል የማታው የፉላምና የሲቲ ጨዋታ እንዴት አባቱ ያበደ ጨዋታ ነበር እግዚአብሔርን በጣም ማለት ገለልተኛ ሆኖ ለሚያይ በጣም የሆነ በቃ ደስ የሚል ጨዋታ ነው ለፉላም ደጋፊዎች የሚያስደስት ነው ለሲቲ ደግሞ የሚያስጨንቅ ጨዋታ ነበርና እኔ ምላችሁ ዶናሩማን አሁን ባለ ማስፈረማችን ልንደሰት ነው የሚገባን ወይንስ ልናዝን እኔ 4 ጎል ይገባበታል የሚል ጭራሽ በአንድ ጌም ማለት ነው ዶናሩማን በዚህ ልክ አላስበውምና ትንሽ ኮንፊውዝድ አደረገኝ እስኪ እናንተን ሐሳብ ንገሩኝ እንደገና ደግሞ አካውንቴ ዋርኒንግ ውስጥ ገብቷል እና ጋይሶች እየገባችሁ ኮፒ ሊንክ አድርጉ አይ ፕሪሚየር ሊግ ለምን አባቴ ተኛለው አሪፍ ጨዋታ ለማየት አንቆይም ምን አይነት ጨዋታ ነው ማን ከ5-1 ፉላም ተነስቶ 5-4 አርጎት ማን ሲቲ ተጨንቆ ማን ቺኩዌዜ የሚባለው ልጅ ምን አይነት ጎሎች ነው ያገባው ማን ምን አይነት ጎሎች ልምጥጥ ዱራኑ ማል ሰማህም ያለ ፈለው አም ባክ የሚባል ንግግር እንዳትናገር የኔ እኮ ዝም ብዬ ማሞግስሽ ማን ነው ይሆናል አሪፍ ሚዜ ስለሚወጣሽ ነው እንጂ ማን የእውነት ብታሰጊ ኖሮ ማን ሌላ አይነት አነጋገር ነበር የምናገረው ሌላ አይነት አነጋገር አድናቆቱ ከረገጣ ጋር ገባ አይደል ፍራቻ ፊቴ ላይ ታይ ነበር ገባሽ አይደል አሁን ግን ዝም ብዬ ነው ያበርተ ጎበዝ ልጄ ምናምን አይነት አድናቆት ነው አታካብጂ ማን 4 ይውላችሁ ሲቲ ለምን መቼም እንደማያሰጋን ከፈለጋችሁ ነግራችኋለሁ አርሰናል ደጋፊዎች ገባሽ አይደል 5 ጌም የነበረው ሊቨርፑል ነው ሊድስ ካምባክ ሰርቶብሽ ፉላም ካምባክ ሰርቶብሽ በአንድ ጎል ዲፈረንስ እያሸነፍሽ ማን ፔፕ ዘንድሮ ማስተካከለው ችግር ውስጥ ነው ዘንድሮ አስተካክሎ አሪፍ ትይዛለሽ ግን ለዋንጫ መቼም ማስተካከለው ፎደን የፈለገ ምርጥ ይሁን ሃላንድ የፈለገ ምርጥ ይሁን 5-4 እኩል ምናምን ምትውጪ አይነት ቡድን ነሽ ገባሽ አይደል ያኛው ቡድን ነው የሚወስነው ምን አይነት ጌም እንደሚሆን ምንም ማለልም ስለ ሁሉም ነገር እግዚአብሔር ይመስገን አብራችሁን ያመሻችሁ እግዚአብሔር ይስጣችሁ እኔ የሆነ ታይም ይሄ ነገር ራግቢ ነው ባስኬትቦል ነው ብዬ ቼክ አደረኩ
ገብቼ ማለት ነው በጨዋታው 9 ጎል ነው የገባው። ዛሬ ሲቲ የወረደ ፐርፎርማንስ ነው ያሳየው። ግን ያው 3 ነጥብ ይዘን ወጥተናል ከአንድ ጎል ጋር አይከፋም። ብቻ በዚህ ስታተስ ከቀጠልን ከባድ ነው። መሀሉ ላይ ክፍተት እንዳለ ታያላችሁና ብቻ በጣም ደስ ብሎኛል። እግዚአብሔርን ግን ይሄ ምሽት አይደለም እግዚአብሔርን ጋይዝ እና በጣም ነው የገረመኝ። እወዳቸዋለሁ ሲቲ ፋንስ። በስመ አብ ወወልድ ወመንፈስ ቅዱስ። ቦርኮቲ ዶንቆቲም ዛሬ ተረፈ ጀማው ለትንሽ ፉላ ምን አይነት ቲም ነው? ነጥቡን አጥቧል። አሁን ቂጡ ይጥበበለትና ነጥቡን አጥቧል። ወደ 2 አድርጎታል። 100% የትማይደርስ 100%። አሁን የአርሰናል ደጋፊ መጨናነቅ አያስፈልግም፣ መደንቅጥ አያስፈልግም። አርሰናል ነው ጀማው፣ አርሰናል ነው። ነገ ብሬንትፎርድን ግልብ ደንቆሮቱን ምንም አይነት ተስፋ የለውም። ምንም አይነት ዛሬ በእድል ያለፈው በእድል የአርሰናል ደጋፊ መጨናነቅ ምናምን ማሰብ አያስፈልግም። የእውነት ይሄ ዓመት የአርሰናል ነው ጀማው፣ የአርሰናል ነው። ይሄ ቦርኮቲ ይሄ ግማታም ሽታታ ዛሬ ያለፈ ለትንሽ አመለጠኝ። ግን ፉላም ይለያል። የአርሰናል ደጋፊ ምንም እንዳታስብ 2 ነጥብ ሆነ ምን ሆነ ነገ ብሬንትፎርድ። ኧረ ፈላው ቋጠሩ። ከዚህ በለሽ እንዴት እንቋጥር? እንደ አጋጣሚ የሰከንድ አፉ ነው ጨዋታውን ያየሁት። ግን ምን አይነት ተአምራዊ ጨዋታ ነው ያየነው? ግን ሊደነቅ የሚገባ ፈላው 2 ጊዜ ያመለጥከኝ በአንድ ሳምንት ውስጥ 2 ጨዋታ እንደዚህ አድርጋ አሸነፍክ፣ እያምታታ ማለት ነው። አረ ምንድነው ግን ምን አይነት ጨዋታ ነው ያየነው? ምን አይነት ድንቅ ጨዋታ ነው ያየነው? እዚህ ማጅራቴ ጋር ትኩስ ትንፋሽ የተሰማኝ ነው። እኔ ትኩስ ትንፋሽ የተሰማኝ ነው። መጣውልህ እያለኝ ነው ሲቲ። ምን ይሻላል ዘንድሮስ? ለማንኛውም ነገ የቤት ስራችንን ማውጣት አለብን። ካምሆኒው ገነርስ እግር ኳስ ነው ባስኬትቦል ነው የተመለከትነው ጋይስ። ማንቸስተር ሲቲ ዛሬ ተርፏል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ክራቮን ኮቴጅ ተጉዞ ፉልሃምን የገጠመው ማንቸስተር ሲቲ 5-4 ማሸነፍ ችሏል። በጣም ድራማዊ የነበረ ጨዋታ ነበር። በእርግጥ ለተመልካች በጣም የሚያዝናና አይነት ጨዋታ ነበር። ምክንያቱም 9 ጎል ነው በጨዋታው ላይ የተቆጠረው። ማንቸስተር ሲቲዎች በዚህ ጨዋታ ላይ ገና በመጀመሪያው አጋማሽ በኤርሊንግ ብራውት ሃላንድ፣ ቲጃኒ ራይንደርስ እና ፊል ፎደን ጎሎች አማካኝነት 3-0 መምራት ችለው ነበረ። ታዲያ የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይም ፉልሃሞች በስሚዝ ሮ ከግንባር ኳስ በተገኘች ጎል አማካኝነት ጨዋታውን 3-1 ማድረግ ችለው ሁለተኛው አጋማሽ ላይ እንግዲህ ምናልባት ወደ ጨዋታው ሊመለሱ ይችላሉ ተብሎ ተጠብቆም ነበረ። ነገር ግን ከሁለተኛው አጋማሽ በኋላ የተፈጠረው ነገር ሌላ ነበረ። ማንቸስተር ሲቲዎች በፊል ፎደን ተጨማሪ ጎል በማስቆጠርና ሳንደርበርግ በራሱ መረብ ላይ ባስቆጠረው ጎል አማካኝነት ጨዋታውን 5-1 መምራት ቻሉ። ታዲያ እዚህ ጋር ጨዋታው ማንቸስተር ሲቲ የገደሉት ይመስል ነበረ። ነገር ግን በድጋሚ ማንቸስተር ሲቲዎች ላይ ኢዮቢና ቺኩዌዚ ያከታትለው ባስቆጠረው 2 ጎሎች አማካኝነት 5-4 ሆኖ ጨዋታው እስከ የመጨረሻዋ የዳኛው ፊሽካ ድረስ ማንቸስተር ሲቲዎች ጭንቅ ውስጥ የገቡበትን አጋጣሚ ተመልክተን ነበረ። በዚህ ጨዋታ ላይ ኤርሊንግ ብራውት ሃላንድ በፕሪሚየር ሊጉ በ111 ጨዋታዎች ብቻ 100 ጎሎችን በማስቆጠር እንግዲህ ፈጣኑ ጎል አስቆጣሪ በመሆን ሪከርድ መስበር ችሏል። ያለን ሺረርን ሪከርድ ማለት ነው። 2 አሲስቶችንም በስሙ ማስመዝገብ ችሎ ነበረ። 2 አንግሎችም ገጭቶበት ነበረ። ግን ጨዋታው በጣም አዝናኝ የሚባል ጨዋታ ነበረ። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ ገንዘብ መስራት ትችላላችሁ። በናና ቤት ሪፈራል ቦት እንግዲህ ገንዘብ መዝራታችሁን እንዳትረሱ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ወይኔ ፉልሃም አጓጓችሁኝ። እኔ እኮ ማለት ነው ትቼው ነበር። በቃ በተኛ ይሻለኛል ጋደም ብዬ ምናምን ብዬ ቋጠሮ ፈትቼ አጓጓችሁኝ። ምን አይነት ጨዋታ ነው? ቢስሚላ ሲቲ አሸንፏል። በ2 ነጥብ ሆኗል ልዩነቱ ከአርሰናል ጋር አርሰናል ሲጫወት ድረስ ማለት ነው። እና መጣላችሁ ምናምን ዛቻ መኖሩ አይቀርም ይሄንን ሰሞን እንዳለ ማለት ነው። ኢትስ ኦኬ። አርሰናል መልእክቱ የተላለፈለት ይመስለኛል። ሲቲ ስቲል አያሳምንም። አዶን ነው እንዴት እያሸነፈ ሁላ እንደሆነ ማለት ነው። ግን አርሰናል ወጥሮ መጫወት አለበት የግዴታ። እነዚህን 2 ጨዋታዎች የነገውን ጨዋታና ከቪላ ጋር የምናደርገውን ጨዋታ የግዴታ ማሸነፍ አለብን። ሲቲ ግን አዶን ነው። አረ ቢስሚላ ስንት ነው ከመስመር ላይ ወጣባቸው ኳስ ፉልሃሞች። ያበደ ጨዋታ ነው። ግን ያመለጣችሁ ሰዎች ወይ ተስፋ ቆርጣችሁ የተኛችሁ ሰዎች ሰከንድ ሃፍ የሚገርም ጨዋታ ነበር። ችኩ ወይዜ አረ ወይኔ ምን አይነት ጌም ነው የተመለከትነው? ያራዳ ልጆች ማለት ነው። ቦጋለች ጠፍታ ስለነበረ ነው ማታም ድብ ያላልነው። ምን አለፋ ማለት ነው። ያራዳ ልጅ በሚገርም ሁኔታ ይሄን ጨዋታ ፈርስት ሃፉን ለተመለከተው ሰው የሆነ ነገር እንዳለ የሆነ በቃ የሚጨስ ነገር እንዳለ ታውቅ ነበር ማለት ነው። ምክንያቱም ፉልሃም ኳስ ይዘው ይሄዳሉ። ነገር ግን መጨረሻቸው የባከነ ነበረ። በሚድ ብሎክ ነው የሚጫወቱት። ያገኙዋትን ኳስ ለመጠቀም ይሞክራሉ ማለት ነው። ስሚዝ ሮ ያስቆጠረውን ጎል የግንባር ኳስ ብትመለከት ማለት ነው በምንም በቃ ክሬቲቪቲ የለም ነበር። ኢዌዊ ኳሷን ይዛታል። መጨረሻው አያምርም ነበር ኳሱ ማለት ነው። ነገር ግን
ሲቲ ያገኘውን ኳስ ሲጠቀም ነበረ ማለት ነው። ኳሱን በቁጥጥሩ የተሻለ ነበረ። ይዘው የሄዱትን ኳስ እንዳለ ሲጠቀሙት ነበረ። እኔ ግን ጋርዲዮላ ጋር አንድ ሀሳብ ያለኝ ጄሬሚ ዶኩ አሲስት አድርጓል፣ ቆንጆ ጎልም አስቆጥሯል። ነገር ግን አንዳንዴ እጅግ በጣም የሚወርድበት ጊዜ አለ ማለት ነው። በትናንትናው ጨዋታ ላይ ወሳኝ ነገሮችን አድርጓል፣ ግን የወረደባቸው የሚሆኑ ገጽቶች ነበሩ ሜዳ ውስጥ ማለት ነው። እና ቶሎ እርምጃ በጋርዲዮላ በኩል ያስፈልግ ነበር። ሰከንድ ሃፍ 5 አድርገው ሲደርሱ ቼኩዌዝ አንተ ምን አይነት ጎሎች ነው? ሜቢ ምን አይነት ጎል ነው? ምንም ነፎደን ምን ሬንጀርስ ራሱ ምን አይነት ጎል ነው የተመለከትነው በዚህ ጨዋታ ማለት ነው። ለማንኛውም ስተውት ነው እንጂ አቻ አልቆ ነበረ ጨዋታው ማለት ነው። በሚገርም ሁኔታ ፉላሞች በሚገርም ሞቲቬሽን ነበር ሲጫወቱ የነበረው ማለት ነው። 5-4 በሆነ ውጤት ተጠናቋል የጨዋታ ማለት ነው። ፔፕ ጋርዲዮላ እንደዚህ ነው የተረፈው ያራዳ ልጆች። ሆነም ቀረም ግን ዋናው 3 ነጥብ ነው። አሁን ከአርሰናል ጋር የ2 ነጥብ ነው አርሰናል ዛሬ እስኪጮህ ድረስ ማለት ነው። የ2 ነጥብ ልዩነት ነው ያለው። ይሄ በጣም ከባድ ነው። በዚህም የትንፍጪው ዱቄቱን አምጪው በሚለው ህግ ከሄደ ማለት ነው። ያራዳ ልጆች ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። የፕላስ ምልክቷ እንዳረሷት። በ14ኛ ሳምንት የቡንደስሊጋ ማን ነው የፕሪሚየር ሊግ ጨዋታ ሲቲ 5-4 ምን ይባላል? እሺ 9 ጎል እንዴ! ቡንደስሊጋ ይሄ ቦዝ ቲም ቱ ስኮር ነው። ገባችኋ? ኧረ ጌታ ሆይ 9 ጎል። እኔ ሲያቀብጠኝ አትሌቲኮን ከባርሳ ልይ ብዬ ወደዛ ሄጄ ስቀይረው እዚህ 2 ጎል ይገባል። ሄጄ እዛ ስመልሰው አሁንም 2 ጎል፣ እንደገና ሄጄ ስመልሰው 2 ጎል። እውነት በቃ አርስዬ ጉድሽ ነው። ቼላውም ነገ እንግዲህ ሊድስን ያስጨንቃል ተብሎ ይጠበቃል። አርስዬ ራስን ችለህ መምራት ካልቻልክ አዝናለሁ።